ጭንቀትና የውጥረት ስሜቶች ለመቀነስ የምትጠቀመው ዘዴ ምንድን ነው? የተጠቀምካቸው መቀነሻ ዘዴዎችስ ውጤታማ ናቸው ብለህ ታስባለህ? ወይስ ሌላ የጭንቀትና የውጥረት መቀነሻ ስልቶች፣ ዘዴዎች በመፈለግ ላይ ነው ያለው? አያሳስብህ፣ ትክክለኛ ቪዲዮ ላይ ነው ያለው። ይህንን ቪዲዮ እስከ መጨረሻ ከተከታተልክ ዲፌንስ ሜካኒዝም ስለሚባሉ አእምሯችን ስለምጠቀማቸው የጭንቀት መቀነሻ ስልቶች አጠር ያለ ስነልቦናዊ ማብራሪያ እሰጣለሁ። አብራችሁን ቆዩ። እውቁ ሳይኮ አናሊስት ሲግመንድ ፍሮይድ የሰው ልጆች ማይንድ በሶስት አምዶች የተዋቀረ እንደሆነ ያብራራል። እድ፣ ኢጎና ሱፐር ኢጎ ይላቸዋል። እነዚህ ሶስቱም አምዶች እጅግ ተቃራኒ ተጻራሪ ፍላጎት ያላቸው ሁሉም ማለት ሶስቱም አንተ ትብስ አንቺ ትብስ ተባብሎ ለመኖር የሚቸገሩ ግለሰቡንም አደጋ ላይ እንዲወድቅ የሚያደርጉ እንደሆኑ ነው የሚያብራራው ባለሙያው። ስፔሻሊ ኢድና የሱፐር ኢጎ ፍላጎት እጅግ የራቀ መሆኑ፣ እጅግ የተለያየ ተጻራሪ መሆኑ የመሀል ዳኛው ኢጎ የተባለውን እውነታን ከግንዛቤ የሚያስገባው ሁለቱን ኢድና ሱፐር ኢጎን ለማስታረቅ የራሱን ዲፌንስ ሜካኒዝሞች ይዞ ይመጣል። ወይንም የጭንቀት መቀነሻ፣ የአእምሮ መደለያ፣ የአእምሮ ማተለያ ስልቶች ማለት ነው። ግለሰቡ ኖርማል ሆኖ እንዲቀጥል የሚያደርጉ በእነዚህ በኢድ በኢጎና በሱፐር ኢጎ መካከል በሚከሰት ግጭት ግለሰቡ ጤናማ የሆነ ህይወት ሊመራ ስለማይችል ኢጎ እንዳልኳችሁ እውነታን ከግንዛቤ የሚያስገባ ነው። ሁለቱን ኢድና ሱፐር ኢጎን የማስታረቅ ሚና ስላለበት፣ ኃላፊነት ስላለበት የራሱን ኢጎ ዲፌንስ ሜካኒዝምስ የተባሉ እንዳልኳችሁ የጭንቀት መቀነሻ ስልቶች ይዘው ይመጣል ማለት ነው። ስለዚህ ማንኛውም ሰው በህይወትና ኑሮ ውጣ ውረዶች የሚገጥሙ የተለያዩ ችግሮችን ለመቀነስ፣ እነዛን ችግሮች ተከትለው የሚመጡ የጭንቀት ስሜቶችን ለመቀነስ እና ሰልፍ ስቲሙ ይሄ ለራሱ የሚሰጠው ዋጋ እንዳይናድበት እንዳይቀንስበት ለማድረግ እነዚህን ዲፌንስ ሜካኒዝሞች ሁላችንም በዕለት ተዕለት ህይወታችን አውቀንም ሳናውቅም እንጠቀማለን ማለት ነው። እና ዲፌንስ ሜካኒዝሞችን መጠቀም ችግር አይደለም። ችግር የሚሆነው ከመጠን በላይ ስንጠቀም ብቻ ነው። ኖርማል ነው መጠቀም። አብኖርማል የሚሆነው እነዚህን ዲፌንስ ሜካኒዝሞች መጠቀም አብኖርማል የሚሆነው ወይንም ጤናማ የማይሆነው ከመጠን በላይ ስንጠቀማቸውና አቢዩስ ስናደርጋቸው እና ያለነሱ በዕለት ተዕለት በስራ በህይወት በግል ህይወት በማህበራዊ ህይወት በመንፈሳዊ ህይወት ያለነሱ ኦፕሬት ማድረግ ሲያቅተን ነው ማላደፕቲቭ ሆነዋል ወይንም ከመጠን በላይ ኢጎ ዲፌንስ ሜካኒዝሞችን እየተጠቀምን ነው የሚባለው ማለት ነው። የመጀመሪያው ኢጎ ዲፌንስ ሜካኒዝም ዲስፕሌስመንት የሚባለው ነው። ዲስፕሌስመንት ይባላል። ዲስፕሌስመንት ማለት በትክክል የተናደድንበትን ነገር ሁኔታ ወይም ሰው ትተን ንዴታችንንና ቁጣችንን በሌላ ነገር ላይ በሌላ ሁኔታ ላይ በሌሎች ሰዎች ላይ ስንገልጥ ያኔ ዲስፕሌስመንት ይባላል ማለት ነው። ምክንያቱም ቀጥታ በተናደድንበት ሰው ላይ ሄደን ንዴታችንን ቁጣችንን ብንገልጠው አንደኛ ያ ሰው ከኛ በከፍ ያለ በመሆኑ አላስፈላጊ መስዋዕትነት ሊያስከፍለን ይችላል ነው ሀሳቡ። ወይም ባለሙያው ኢምፐልስ ይለዋል። ኢምፐልስ ማለት ይሄ የቁጣ የንዴት ስሜቱን ካንተ እኩል የሆነ ወይም ካንተ ዝቅ ያለ ሰው ላይ ሄደ ነው የምትገልጠው ያንን የቁጣና የንዴት ስሜትህን ማለት ነው። እና አንዱ የስሜት ማስወጫ መንገድ ነው። ጥሩ አባባል አለ እንደውም ሀገራችን ላይ በደንብ ይህንን የሚገልጥና አህያውን ፈርቶ ዳውላውን ይባላል አይደል? ዋና ሄደህ መጋፈጥ ያለብህን ነገር ትተህ ሌስ ትሬትኒንግ የሆነ ወይም ከአንተ አቅም ጋር የሚመጣጠን ወይም ከአንተ ዝቅ ያለው ላይ ሄደህ ምንድን ስትል ሄደን ስንደነፋ ያ ኤርጅ ያ ኢምፐልስ የቁጣ የንዴት ስሜታችን ከውስጣችን ይወጣል ነው ሀሳቡና በምሳሌ እንመልከት። ለምሳሌ መስሪያ ቤት ከአለቃው ጋር የተጣላ አንድ ሰራተኛ ከአለቃው ጋር ለመግባባት ውስጥ ግጭት ውስጥ የገባ አንድ ሰራተኛ በጣም ተናዶ ይሄ ባለሙያው ኢምፐልስ የሚለውን የቁጣ የንዴት ስሜቱን እዛው ቢገልጥ ሌላ አላስፈላጊ ነገር ውስጥ ነው የሚገባው። ከስራ መባረር፣ ሌሎች ቅጣቶች ይኖራሉ። እዛው ከሱ ጋር ባከረየው ቢፈጠርና ያችን ስሜት ውጦ የንዴትና የቁጣ የብስጭት ስሜቷን ውጦ ምንድን ይላል? ከቢሮ ይወጣል፣ ወደ ቤት ይሄዳል። ስለዚህ ያ ስሜት የት ነው የሚገለጠው ማለት ነው? ከቤቱ ማን ላይ? ልጆቹ ላይ ሄዶ ይጮህባቸዋል። ወሩ ከሚስቱ ጋር መነታረክ ምናምን ሌላም ይኖራል። እዛም እንዳልኳችሁ ኦፊስ ላይ ያ ነገር ቢፈጠር ለስራውም ሌሎች ቅጣቶችንም ሊያስከትል ስለሚችል ያንን ትቶ ዲስፕሌስ አድርጎ ያንን የንዴት የቁጣ ስሜቱን
መጥቶ ምስቱ ላይ ልጆቹ ላይ ያንን ሲገልጥ እንደማለት ነው። እና እናትም ለምሳሌ ተናዳ ልጇን እንትን ልትል ትችላለች፣ ልትጋረፍ ትችላለች። በሌላ ነገር ውጭ ተናዳ መታ በትንሽ ጥፋት ሌላ ቀን ቢሆን በማትቀጣው ቅጣት ሄዳ ልጆቿን መደብደብ ልትጀምር ትችላለች። እና ያ የተደበደበው ልጅ ወጥቶ ምን ሊል ይችላል? ሀገር ሰላም ብሎ ውጭ የትኛውን ውሻ በር ላይ የትኛውን ውሻ ሄዶ ሊጠልዝ ይችላል፣ ወይም ድንጋይ ይዞ ሊያራሩጠው ይችላል። ይቀጥላል ማለት ነው። እና ከኛ በአቅም ዝቅ ወዳሉ ሰዎች፣ ሁኔታዎች፣ ነገሮች እየሄድን ስሜታችንን፣ እርጃችንን የምናስወጣበት ጭንቀት መቀነሻ አይምሮ መደለያ ስልት እንግዲህ ይሄ አንደኛው ዲስፕሌስመንት ይባላል። እና ሲግመንድ ፍሮይድ ይህንን ብዙ ጊዜ የሚገለጠው በህልም ወቅት ነው ይላል ተኝተን። ሁለተኛው የዲፈንስ ሜካኒዝም አይነት ፕሮጀክሽን ይባላል። የራስን ስሜት የሌሎች ሰዎች ስሜት አድርጎ መግለጽ ወይም ማቅረብ እንደማለት ነው። የተሰማኝ ያለኝን ስሜት አጠገቤ ያሉ ሰዎች ስሜት እንደሆነ ሳቀርብ እንደማለት ነው። ፕሮጀክት አረኩኝ ይባላል። እና ቤተሰብ ተሰብስቦ ማታ ለምሳሌ አባት ልጆቼን ርቧቸዋል እኮ ራት አቅርቡላቸው እንጂ ብል ምስቱን ወይም ሰራተኛውን የራበው እሱን ነው የተራበ እሱ ነው እንጂ ልጆቹ አይደሉም ነው ሀሳቡ። እና የራሱን ስሜት የልጆቹ አድርጎ አቀረበ። ቢኮዝ ቀጥታ መጥቶ ርቦኛል እስቲ ራት አቅርቢ፣ ቀጥታ ስትሬት ሆኖ መጥቶ ብል ቢያወራ አንደኛ ምሳ አብረን በልተን ልጆች ቁጭ ብለው ራስ ሳይጠይቁ እንዴት ተቅኖትምቶ እሱ እንዴት ራት ይጠይቃል የሚል አለ፣ ወቀሳው አለ። ይሄ ወቀሳው ስላለ ያችን የወቀሳ ጭንቀት ሽሽት በልጆቹ ዞግ አድርጎ በልጆቹ በኩል በልጆቹ አስታኮ የራሱን ስሜት የራብ ስሜት ሲገልጥ ያኔ ፕሮጀክት አደረገ ይባላል። ባለሙያው ምንድን ነው የሚለው? ሌላ እከሌ እኮ ዝም ብሎ ከመሬት ተነስቶ ይጠላኛል የምትል እሷ አለ አይደል? እከሌ ዝም ብላ ከመሬት ተነስታ ትጠላኛለች የምትላት ሴት የምትለው ሰው ይኖራል። እና እከሌ ሳይሆን ዝም ብሎ ከመሬት ተነስቶ ምጠላ አንተ ለሱ ያለህን ጥላቻ ፕሮጀክት እያረክ ነው የሚለው ሲግመንድ ፍሮይድ። እና እንግዲህ በዚህ ይታያል አንተ ለሱ ያለህን ጥላቻ ነው ፕሮጀክት እየገለጥክ ያለው እንጂ እሱ ከመሬት ተነስቶ እየጠላ አይደለም ይላል። ከዚህ ቪዲዮ አንዳች ቁም ነገር አግኝቻለሁ ብለህ ካሰብክ ዘግተህ ከመውጣት በፊት 1 ሰከንድ ወስደህ ቪዲዮን ላይክ ብታደርገው ደስ ይለኛል፣ ብዙ ሰዎች ጋር እንዲደርስ ማለት ነው። በሌሎች በስነ ልቦናዊ ጉዳዮች ለመማር ከፈለግ ሰብስክራይብ በማድረግ ቋሚ ቤተሰብ እንሆናለን። ክፍል 2 ስለ ሌሎች ዲፌንስ ሜካኒዝሞች እንመለሳለን። ቻው።